እንደው መልስ መስጠት ቢያቀታችሁ ስብሰባ መመተን ያቀታችኋል። አንዳንድ ያውን የምትሰሩበት መስሪያ ቤት ሰዎች ስለ ቤተ ክርስቲያን የማይሆን ነገር አይናገሩ። ስለ ተዋህዶ ሃይማኖት፣ ስለ እመቤታችን፣ ስለ ቤተ ክርስቲያን፣ ስለ ክርስቶስ የማይሆን ቃል ይናገራሉ። ከቻላችሁ ደፍራችሁ መልስ ስጡ። መልስ መስጠት ካቃታችሁ ግን ቢያንስ ስብሰባውን መበተን አያቀታችሁ። እንዴ የሥራ ቦታ እኮ ነው ማለት አይቻልም። የድርጅቱ ደንብ አይፈቅድም ማለት አትችሉም። አዎ በህጉ መሰረት አሁን ያለነው የሥራ ቦታ ነው እንከባበር ብሎ ስብሰባ መበተንም አንድ ችሎታ ነው። ኧረ እኔ ያለሁ እኔ እኮ ተምሬያለሁ እንዳይል ፈራ። ዝም እንዳይል ደግሞ ቆጭ እንደው አሁን እንዴት ብዬ ዝም እላለሁ አለና እዚህ ላይ አስተያየት አለኝ አለ። አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ ሁለቱም እኮ ውሻ ነው። አንተ ውሻ ሲላችሁ ደስ ይላችኋል፣ ትናደዳላችሁ። የኔ ውሻ ሲልስ ትሽኮረመማላችሁ። በፍቅር ሲነገር ግን ውሻ ራሱ መባል ፍቅር ነው። ሰው ጸጉሩን ያካል የኔ ውሻ ሲባል ይቅለሰለሳል። እህቶቻችን አሁን ጫማ ሰሪ ቤት ሄዳችሁ ጫማ ሰሪው ጫማው ጠቦሻል ከሚልሽና እግርሽ ትልቅ ነው ከሚልሽ፣ ቆይ ጫማው የጠበበሽ ምን ስለሆነ ነው? እግር ትልቅ ስለሆነ ነው ጫማ የሚጠባው አይደል? ግን ጫማው ጠቦሻል ካለ እውነትህን ነው ጠቦኛል ያለ። እግርሽ ትልቅ ነው ካለ ግን የሰው የሥነ ስርዓት የለውም። ይሳደባል እንዴ ነው የምንለው። ግን እውነት እኮ ነው። እግር ከተለቀ ነው ጫማ የሚጠባው። ንግግር እንዲሰማም እንዳይሰማም የሚያደርገው አነጋገራችን። የዚህን ቅዱስ አባት የዚህን ጻድቅ ታሪክ መነሻ አድርገን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን። ኒቆዲሞስ የሚባል የአይሁድ አለቃ የነበረ ከፈሪሳውያን ወገን የሆነ አንድ ሰው ነበረ። በሌሊትም ወደ ኢየሱስ መጥቶ ነበረ ይላል። ኒቆዲሞስ ምዕመናን የአይሁድ አለቃ ነው። አለቅነቱ በሶስት ምክንያት ነው አለቃ የተባለው። የመጀመሪያው የመንግስት ባለስልጣን ነው። ኒቆዲሞስ በዚያን ዘመን የነበረው የአይሁድ ሸንጎ አባል የሆነ የምክር ቤት አባል የሆነ በዘመናችን ቋንቋ የፓርላማ አባል የሆነ የመንግስት ባለስልጣን ነው። ይህ ብቻ ግን አይደለም፣ ባለስልጣን ብቻ አይደለም፣ የተማረም ሰው ነው። በጣም በወቅቱ የነበረውን የኦሪት ትምህርት ጠንቅቆ የተማረ ምስጢር ያደላደለ ከጉባኤ የዋለ ሰው ነው። ስለዚህ ኒቆዲሞስ አንደኛ ባለስልጣን ነው፣ ሁለተኛ የተማረ ሰው ነው፣ ሶስተኛ ደግሞ ባለጸጋ ነው። በጣም ባለ ሀብት ነው። ብዙ ገንዘብ ያለው የሞላው የተረፈው ነው። እንግዲህ አንድ ሰው ላይ ሶስቱም ነገሮች በአንድ ጊዜ ይገኛሉ። በጣም ያስቸግራል እኮ። አንዳንድ ሰው በጣም ሀብታም ሊሆን ይችላል፣ ግን የተማረ ላይሆን ይችላል። አንዳንድ ሰው የተማረ ሊሆን ይችላል፣ ግን ስልጣን አይኖረውም። ብዙ ጊዜ እንደውም ስልጣን የተማረ ሰው አይወድም ይባላል። ከኔ ጋር ናችሁ? አዎ። አንዳንድ ሰዎች በጣም ይማሩና ስልጣን ላይ ሳሳ ይላሉ፣ ገንዘብ ላይ ሳሳ ይላሉ። አንዳንድ ሰዎች በጣም ስልጣን ይኖራቸውና ትምህርቱ ላይ ሳሳ ይላሉ። ኒቆዲሞስ ግን ሶስቱን አስተባብሮ የያዘ ሰው ነው። በሀብት ላይ ሹመት፣ በሹመት ላይ ዕውቀት፣ ትምህርት ያለው ሰው ነው። ግን ቤተክርስቲያናችን በዚህ ሳምንት ኒቆዲሞስን ስሙን የምታነሳው ሀብታም ስለሆነ አይደለም። ቤተክርስቲያን ገንዘብ ስላለው ስሙን አታነሳም። ሰው ስልጣን ስላለው ስሙን አታነሳም። ምሁር ስለሆነ ስሙን አታነሳም። ኒቆዲሞስን የምናስበው በሀብቱ፣ በእውቀቱ፣ በሹመቱ ሳይሆን በሌሊት ወደ ኢየሱስ መጥቶ ስለነበረ ነው። በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበር። ኒቆዲሞስን የምናከብረው ወደ ክርስቶስ ስለመጣ ነው። ብዙ ሀብታሞች አሉ፣ ብዙ ሹማምንት አሉ፣ ብዙ የተማሩ ሰዎች አሉ። ኒቆዲሞስ የሚለየው በሌሊት ወደ ክርስቶስ በመምጣቱ ነው። ገንዘብ ያላቸው ሰዎች ሌሊት ወዴት ነው የሚሄዱት? ምዕመናን፣ ሀብት ያላቸው ሰዎች ሌሊት የት ነው የሚያሳልፉት? ስልጣን ያላቸው ሰዎች ሌሊቱን ምን ሲያደርጉበት ነው የሚያድሩት? ሌሊት እኮ የኃጢአት ሰዓት ነው። ሰይጣን የሚሰለጥንበት፣ መናፍስት የሚፈነጩበት፣ ወንጀል የሚሰራበት፣ ደም የሚፈስበት፣ የሚሰከርበት፣ አመንዝራነት የሚፈጸምበት የክፋት ሰዓት ነው ሌሊት። ኒቆዲሞስ ግን በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበረ። እግዚአብሔር በሌሊት ወደሱ ለመምጣት ያብቃል። መሄጃ አጥቶ አይደለም፣ ገንዘብ አጥሮት አይደለም። አንዳንድ ሰው በሌሊት ወደ ኃጢአት መሄድ ይፈልግና ግን ገንዘብ የለውም። ቢኖረው ይሄን ነበር፣ ግን ይቸግረዋል። እንዳይጠጣ እንዳይሰክር ኪሱ ያጥርበታል። ኒቆዲሞስ ገንዘብ አለው፣ ሀብት አለው፣ ስልጣን አለው፣ ጠባቂዎች አሉት። በሌሊት ቢሄድ
የሰላም ችግር የለበትም፣ የደህንነት ችግር የለበትም። ግን እሱ መርጦ የመጣው በሌሊት ወደ ማን ነው? ወደ ክርስቶስ ነው። ሰዓታት ቋሚ ነው ኒቆዲሞስ። ማህሌት ቋሚ ነው ኒቆዲሞስ። ኪዳን አድራሽ ነው ኒቆዲሞስ። እንቅልፉን ሰውቶ ከክርስቶስ ጋር የሚያሳልፍ ሰው ነው። አምላካችን እንዲህ ለማድረግ ሁላችንም በቸርነቱ ይርዳል። በሌሊት መምጣት ወደ እግዚአብሔር ትልቅ በረከት አለው። ከፈቃዴ እሰዋልሃለሁ ይላል ነቢየ እግዚአብሔር ዳዊት። ከምን እሰዋልሃለሁ? ዘእንፈቃደ፣ ከፈቃዴ እሰዋልሃለሁ። ሰው ቢተኛ ደስ ይለዋል። እንቅልፉን ትቶ እግዚአብሔር ፊት እንደመቆም ያለ ታላቅ ነገር የለም። ከነዋ ማሐኬት ነቅተን፣ ከኃጢአት እንቅልፍ ነቅተን እግዚአብሔር ፊት መቆም ትልቅ ጸጋ፣ ትልቅ በረከት አለው። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት ወደ እርሱ እንድንመጣ በቸርነቱ ይርዳል። ይህ ብቻ ግን አይደለም ምእመናን፣ ሌሊት የተባለው ሰዓቱ ብቻ አይደለም። ኢኮን አስጠፋው። ከኔ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። ኒቆዲሞስ ወደ ጌታ የመጣው በምን ሰዓት ነው አልኳችሁ? በሌሊት ነው። ግን በሌሊት ማለት ማታ ብቻ አይደለም ምእመናን። አንዳንዴ በሕይወታችን ቀኑ ሌሊት የሚሆንብን ጊዜ የለም አለ እኮ። ዙሪያው ገደል የሚሆንብን፣ የሚጨልምብን፣ ተስፋ የምንቆርጥበት ሰዓት አለ አይደለም? ስለዚህ በጨለመብን ሰዓት፣ ዙሪያው ገደል በሆነብን ሰዓት መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት፣ አምላካችን በጭንቀት ሰዓት ወደ እሱ የምንመጣበትን ኃይል፣ ብርታት በቸርነቱ ያድለን። አንዳንድ ሰው ሲጨልምበት ራሱን ያጠፋል፣ ሲጨልምበት ራሱን ይገላል፣ ሲጨልምበት ተስፋ ይቆርጣል። ግን መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። ወደ ክርስቶስ ከመጣህ ሌሊቱ ቀን ይሆናል። እስመ ጽልመትኒ ይጸልም በኀቤከ፣ ጨለማም ባንተ ዘንድ አይጨልምም ይላል። ክርስቶስ ያለበት ጨለማ ቀን ነው። እሱ ያለበት ጨለማ ብርሃን ነው። እሱ ራሱ ብርሃን ስለሆነ ማለት ነው። የጨለመብን ሰዎች በጨለማችን ልክ ብርሃን እንዲሆን ከፈለግን በአምጣነ ጽልመታ ከማሁ ብርሃና ይላል ነቢየ እግዚአብሔር ዳዊት። በጨለማዋ ልክ ብርሃኗም እንዲሁ ነው ይላል። እግዚአብሔር በጨለመብን ልክ ሊያበራልን የሚቻለው አምላክ ነው። ሕይወታችን ለጨለመብን ሰዎች ብርሃናዊ ኢየሱስ ክርስቶስ በቸርነቱ ያብራለን። ስለዚህ ኒቆዲሞስ በሌሊት ወደ ማን መጥቶ ነበር አልኳችሁ? ወደ ኢየሱስ መጥቶ ነበር። ይህን ያህል ካመሰገን ነው ግን ምእመናን፣ ኒቆዲሞስ በሌሊት የመጣው ወደ ክርስቶስ መምጣቱን እናደንቃለን፣ እናከብራለን። ግን ደግሞ በሌሊት የመጣው ለጥሩ ምክንያት ብቻ አይደለም። ኒቆዲሞስ በሌሊት የመጣው በክርስቶስ አፍሮ ስለነበረ ነው። ይገርማቸዋል። በዚያን ጊዜ የአይሁድ ሸንጎ አባል የሆኑ ጸሐፍት ፈሪሳውያን ከክርስቶስ እግር ስር ቁጭ ብለው ሲማሩ ከታዩ የአይሁድ ሸንጎ ውስጥ እንዲገቡ አይፈቀድላቸውም ነበር። ስልጣናቸው ይነካ ነበረ። ከሹመታቸው ይባረሩ ነበር። ስለዚህ ኒቆዲሞስ በሌሊት የመጣበት ምክንያት ምንድን ነው? ስልጣኑ ሳይነካ፣ የክርስቶስ ተማሪ መሆኑ ሳይታወቅ፣ ማንም ሳያየው ከጌታ ለመማር ነበር። ከኔ ጋር ናችሁ? ስለዚህ በክርስቶስ ምን ብሏል ማለት ነው? አፍሮበታል። በአምላካችን ከማፈር በቸርነቱ ይሰውራል። አይገርማችሁም? ፈርቶ ነበር። በጨለማ ሰው አየኝ አላየኝ ብሎ። አንደኛ አስቡት፣ ኒቆዲሞስን ያህል የተማረ ሰው ቁጭ ብሎ በእድሜ ከሱ ከሚያንሰው የ30 ዓመት ጎልማሳ ከሆነው ከክርስቶስ እግር ስር ቁጭ ብሎ ሲማር ሰዎች ሲያዩት ምን ይሉታል? ውይ እኛ እኮ የተማረ ነው ብለን እናስብ ነበር። ገና ትምህርት እየጀመረ ነው እንዴ? ከታናሹ ይማራል እንዴ እንዳይሉት በጨለማ ተደብቆ መጣ። አባቶቻችን ተከብሮ ያደርጋል ደንቆሮ ይላሉ። መከበር ያደነቁራል። አንዳንድ ሰው ሲማር ላለመታየት ብሎ ይደበቃል። ስለዚህ ኒቆዲሞስ ተደበቀ። የመጣው በጨለማ ነበር። አንዳንድ ሰዎች ስልጣን ላይ ያሉ ሰዎች ወደ እግዚአብሔር ቤት ሲመጡ ይፈራሉ። ተደብቀው ተሸፍነው ኮፍያ አድርገው መነጽር አድርገው ማስክ አድርገው የሚመጡ ሰዎች አሉ። ለምን? አይ ለስልጣኔ ጥሩ አይደለም፣ እዚህ ቦታ ላይ ከታየው ለኔ ጥሩ አይደለም፣ የሚያበላሽብኝ ነገር አለ ይለዋል። አንዳንድ ሰዎች ንግድ ያላቸው ሀብት ያላቸው ሰዎች እንዲህ ያለ የቤተ ክርስቲያን አገልግሎት እንዲህ ያለ ጉባኤ አግዙ እርዱ ሲባሉ ገንዘብ እንሰጣለን ግን መነካካት አንፈልግም የሚሉ ሰዎች አሉ። ስራችንን ያበላሽብናል፣ ሃይማኖተኛ መስሎ መታየት አንፈልግም የሚሉ ሰዎች አሉ። በክርስቶስ የሚያፍሩ አሉ። ዕውቀት ያላቸው የተማሩ ሰዎች
በዲግሪ ላይ ዲግሪ በፒኤችዲ ላይ ፒኤችዲ የደራረቡ ሰዎች እዚህ መጥቶ እግዚአብሔር እግር ስር ቁጭ ለማለት ትትና የሚጎላቸው ሰዎች አሉ። አረ ምንም ፒኤችዲ የማያስፈልገውም እኛ ራሳችን እኮ በክርስቶስ እናፍራለን። አናፍርም? አንዳንዴ እኮ ለመሳለም የሚያፍር ወጣት አለ እዚህ ማለት ሰው ሳያየው ግራ ቀኝ አይቶ ቢሳለማል። መስቀል ለመሳለም ሄዶ ካህን ፊት መስቀል ለመሳለም የሚያፍር አለኛ ማለት ጸሎት አድርጎ ምግብ ለመብላት የምትሰሩበት ቦታ ምንሰራበት ቦታ ምናፍር ሰዎች አለ። ግራ ቀኝ አይቶ የሚያማትባል። አሁን እግዚአብሔር በእኛ ሳያፍር እኛ በእግዚአብሔር ማፈር ነበረም? ምናሳፍረው እኮ እኛ ነው። ለማማተብ የሚያፍር አለ። ማተብ አስሮ ለመታየት ነጠላ ለብሶ ለመሄድ አሁን ወደዚህ ሲመጣ ከቢሮ ከሚሰራበት ቦታ ወይ ከትምህርት ቤት የት ነው የምትሄጂው የት ነው የምትሄደው ሲባል እዚህ ደርሼ መጣው የሚሉ ሰዎች አሉ። ነጠላቸውን አጣጥፎ ቦርሳ ውስጥ የሚደብቁ ማለት ይሄ የኒቆዲሞስ ችግር ነው። በክርስቶስ አፈረበት። ወጣት ሆኖ እንደሚጾም እንደሚጸልይ እንደሚሰግድ ለመናገር የሚያፍራል። ጓደኞቹ ኋላ ቀር እንዳይሉት ሃይማኖተኛ እንዳይሉት ድሮ ተማሪ ያለን ቤተክርስቲያን የምንሄድ ልጆች ወጨጌ የሚል ስም ነበረን። እየሰማችሁ ነው? ምን የሚል ወጨጌ? የፓትርያርኩ ስም ላይ ያለ አይደለ? ወጨጌ ዘመንበረ ተክለ ሃይማኖት እና ወጨጌ ነው ገሌ ይባል ነበረ። እና ያን ፍራቻ ብዙ ሰው ወደ ቤተክርስቲያን መምጣት ይፈራል። መንፈሳዊ ሆኖ መታየት ይፈራል። ክርስቶስን መምሰል የሚያሳፍርበት ጊዜ ነበረ። እንደዚህ አይነት እፍረት ያለብንን ሰዎች እግዚአብሔር በቸርነቱ ይርዳል። ኒቆዲሞስ በሌሊት እየፈራ እየተባ ሰው አየኝ አላየኝ እያለ ወደ ክርስቶስ መጣና ምን አለው መሰላችሁ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ካለ በቀር ማንም ሊሰራ እንደማይችል ከእግዚአብሔር ዘንድ መምህር ሆነህ እንደመጣህ እናውቃለን አለው። ክርስቶስን አደነቀው። ዮሐንስ ወንጌል ምዕራፍ 2 ላይ አሳና እንጀራ ማነው ውሃውን ወደ ወይን ለውጦ በቃና ዘገሊላ መመገቡ፣ ድውይ መፈወሱ፣ አጋንንትን መገሰጹን ሰምቷል ኒቆዲሞስ። ስለዚህ ምን አለ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ከሆነ ሰው በቀር ማንም ሊያደርግ እንደማይችል ከእግዚአብሔር ዘንድ መምህር ሆነ ተልከ እንደመጣ እንደኔ የአይሁድ መምህር የሆንከው በትምህርት ቤት አይደለም እግዚአብሔር ልኮህ እንደሆነ እናውቃለን አለው። ይህን ጊዜ ክርስቶስ ምን መለሰለት መሰላችሁ? ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ምን አይልም አያያትም። አይወርስም ሳይሆን ምን አይላትም ሊያይ አይችልም አለ። ኒቆዲሞስ ባለጸጋ ነኝ ብሎ ነው የመጣው። የተማርኩ ነኝ ብሎ ነው የመጣው። ባለስልጣን ነኝ ብሎ ነው የመጣው። እረ ገና አልተወለድክም፣ ልትወለድ ያስፈልጋል አለው ክርስቶስ። ገና መወለድ ያስፈልጋል። እኔን መምህር ሆይ ስላልክ እንዳንተ ያለ የለም ስላልከኝ አይደለም የምትድነው። መንግስተ ሰማያትን የምትወርሰው ድጋሚ ስትወለድ ነው። ሰው ድጋሚ ካልተወለደ በቀር የእግዚአብሔር መንግስት ምን አይልም አያያትም አለው። ይህን ጊዜ ኒቆዲሞስ ጠየቀ፣ እንዴ ሰው እንዴት ከሸመገለ በኋላ ድጋሚ ሊወለድ ይችላል ወይ? ወደ እናቱ ማህፀን እንዴት ድጋሚ ገብቶ ድጋሚ ይወጣል? ድጋሚ መወለድ ማለት ምን ማለት ነው አለ። ትክክለኛ ጥያቄ ነው። ክርስቶስ መለሰለት። በትክክል ስንጠይቅ ይመልሳል እግዚአብሔር። ስለዚህ መለሰለት። ምን አለው? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያያትም። ከምንና ከምን? ከውሃና ከመንፈስ ብሎ ተረጎመው። ከውሃና ከመንፈስ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ብላ ተርጉመዋለች ቤተክርስቲያናችን። መንፈስ ቅዱስን እንደ ወንድ ውሃውን ደግሞ እንደ ሴት አድርጋ እንደ ማህፀን አድርጋ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ድጋሚ ካልተወለደ ወይም ካልተጠመቀ የእግዚአብሔር መንግስት ምን አይልም አያያትም። ክርስቶስ ምስጢረ ጥምቀትን ነው የነገረው። ከኔ ጋር ናችሁ ምእመናን? አሁን ዝም ብዬ ነው እንጂ የምተርክላችሁ። በነገራችን ላይ እዚህ ቁጭ ብላችሁ የምትሰሙ ሁላችሁም በህይወታችሁ ለመጀመሪያ ጊዜ የሰማችሁት ወንጌል አሁን ያነበብኩትን ነው። መቼ መሰላችሁ? ስትጠመቁ በ40ና በ80 ቀን ክርስትና ስንነሳ የሚነበበው ወንጌል ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለው ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ምን አይልም። ትዝ አላችሁ? ክርስትና ስትነሱ አልሰማችሁትም? ለነገሩ የዛን ቀን ቢዚ ነበራችሁ ጡት እየጠባችሁ። ሁላችንም ግን ስጋችን ባይሰማው ምናችን ይሰማው? ነፍሳችን ይሰማው። ሰው ዳግመኛ ካልተወለደ ወይም ካልተጠመቀ የእግዚአብሔር መንግስት ምን አይልም አይወርስም አለው።
ይህን ጊዜ ኒቆዲሞስ ጠየቀ። ከኔ ጋር በሉ፣ ይህ እንዴት ሊሆን ይችላል? ቅድማውን ሰው እንዴት ድጋሚ ይወለዳል አለ። ትክክለኛ ጥያቄ ነው። ክርስቶስ መለሰለት። ሁለተኛው ጥያቄ ግን እንዴት ሊሆን ይችላል ነው። የቅድሙ ጥያቄ ከእውቀት ማነስ የተጠየቀ ነው። የአሁኑ ጥያቄ ግን ከእምነት ማነስ የተጠየቀ ነው። እግዚአብሔር እውቀት አንሶን ስንጠይቅ ይመልስልናል። እምነት አንሶን ስንጠይቅ ግን ይገስጸናል። አሁንም በቤታችን የጠየቀችው ከእውቀት ነው። ወንድ ስለማላውቅ ይህ እንዴት ይሆናል አለች። እንዴት ያለ ወንድ እንዴት ይወለዳል? ትክክለኛ ጥያቄ ነው። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል ስትባል እንደ ቃል ይደረግልኝ ብላ ተቀበለች። ኒቆዲሞስ ግን ክርክር ነው ያዘው። ለዚህ ነው እመቤታችንን እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ እንላታለን። ኒቆዲሞስ ክርክር ነው የገባው። እግዚአብሔር እውቀት አንሶ ስትጠይቅ ይመልስልሃል፣ እምነት አንሶ ስትጠይቅ ግን ይገስጻል። ስለዚህ ክርስቶስ ገሰጸው ኒቆዲሞስን። ምን ብሎ ገሰጸው መሰላችሁ? አንተ የአይሁድ መምህር ስትሆን ይህንን አታውቅም አለው። አባቶቻችን ምን ይላሉ? ዓለም ልሞ ገሰጸው ይላሉ። ምን ብሎ ገሰጸው? አንተ የአይሁድ ምን ስትሆን መምህር፣ አንተ የተማርክ ሰው አይደለህ እንዴ? ትልቅ ሰው አይደለህ እንዴ? እንዴት ይህንን አታውቅም ብሎ ዓለም ልሞ አክብሮ ገሰጸው ይላል። ክርስቶስ የማያስተምረን ነገር የለም። ሰው መገሰጽ ከፈለጋችሁ መጀመሪያ ማክበር ያስፈልጋል። አያስፈልግም? እርሱ አሁን ትልቅ ሰው አይደሉ እንዴ? አንቺ ስንት ነገር የምታቂ ልጅ አይደለሽ እንዴ ብላችሁ ብትቆጡ ሰው ይሰማቸዋል። እኛ ችግራችን በስድብ ነው የምንጀምረው። አንተ እኮ አይገባም ብለህ ጀምረ እንዴት ይሰማል? እስቲ ዓለም ልሞ መገሰጽ ማለት ንግግሩ አይደለም። ንግግራችሁ በጨው እንደተቀመመ ይሁን ይላል ክርስቶስ። በምን እንደተቀመመ? እኔ አንድ ቀላል ጥያቄ ልጠይቃችሁ፣ ወንዶቹን መልሱልኝ። አንድ ሰው መጥቶ አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ እስቲ መልሱልኝ። ሁለቱም እኮ ውሻ ነው አይደለም? አንተ ውሻ ሲላችሁ ደስ ይላችኋል? ትናደዳላችሁ። የኔ ውሻ ሲልስ ትሽኮረመማላችሁ። ግን ውሻ እኮ ነው ሁለቱም። በፍቅር ሲነገር ግን ውሻ ራሱ መባል ፍቅር ነው። ሰው ጸጉሩን ያካል የኔ ውሻ ሲባል ይቅለሰለሳል አይደል? እህቶቻችን አሁን ጫማ ሰሪ ቤት ሄዳችሁ ጫማ ሰሪው ጫማው ጠቦሻል ከሚልሽና እግርሽ ትልቅ ነው ከሚልሽ እስቲ መልሱልኝ። ቆይ ጫማው የጠበበሽ ምን ስለሆነ ነው? አቤት እግር ትልቅ ስለሆነ ነው ጫማ የሚጠባው አይደል? ግን ጫማው ጠቦሻል ካለ እውነትህን ነው ጠቦኛል ትያለ። እግርሽ ትልቅ ነው ካለ ግን የሰው የሥነ ስርዓት የለውም። ይሳደባል እንዴ ለምንለው? ግን እውነት እኮ ነው። እግር ከተለቀ ነው ጫማ የሚጠባው። ንግግር እንዲሰማም እንዳይሰማም የሚያደርገው አነጋገራችን። እኛ የሰው ጆሮ ቆርጦን ነው ንግግር ምን ጀምረው፣ ተሳድበን ነው። ክርስቶስ ግን ዓለም ልሞ ገሰጸው። አንተ የአይሁድ መምህር ስትሆን፣ ትልቅ ሰው ስትሆን፣ የተማርክ ስትሆን ይሄ እንዴት ይጠፋሃል? ሰው እንዴት ድጋሚ እንዴት ሊወለድ ይችላል እንዴት ትላለህ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እኔ ያልኩ ስለ ስጋ ልደት አይደለም፣ ስለ መንፈስ ልደት ነው። ነፋስ ወደ ወደደው ይነፍሳል፣ ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። መንፈስ ቅዱስም በወደደው ሰው ላይ ያድራል፣ ከወዴት እንደመጣ ወዴት እንደሚያድር አታውቅም። ይህ መንፈሳዊ ነገር ነው ብሎ ክርስቶስ ለኒቆዲሞስ አስተማረው። ኒቆዲሞስ ፈራ ተባ እያለ በክርስቶስ አፍሮ ራሱን ኮፍሶ ምሁር ነኝ ባለስልጣን ነኝ ብሎ አስቦ ክብሩን ጠብቆ ሊማር በጨለማ ሲመጣ ክርስቶስ እንደምታስበው ትልቅ ሰው አይደለህም፣ ገና ልትወለድ ያስፈልግሃል አለው። ትሕትናን አስተማረው። ተኮፍሶ መጥቶ ትሑት ሆኖ ተመለሰ። አምላካችን ፈራ ተባብለን በእምነታችን አፍረን ወደሱ ብንመጣም ማንነታችንን አውቀን እንድንሄድ ማድረግ ይችላል። ሁላችንም በቸርነቱ ያድርግልን። ይህ እንግዲህ የመጀመሪያ ኒቆዲሞስን የምናገኘው ዮሐንስ ወንጌል ምዕራፍ 3 ላይ ነው። ሁለተኛ ምዕራፍ 7 ላይ ነው። ኒቆዲሞስ የተጻፈው ስሙ የዮሐንስ ወንጌል ምዕራፍ 7 ላይ ምን ሆነ መሰላችሁ? አይሁድ ጸሐፍት ፈሪሳውያን ወታደሮች ተሰጥቷቸዋል። የሮም መንግስት የመደበላቸው የቤተ መቅደሱ ጠባቂ የሆኑ ቴምፕል ጋርድ የሚባሉ አሉ ጠባቂዎች። እና እነዛን ወታደሮች ጠሩና ሂዱና የናዝሬቱ ኢየሱስን አስራችሁ ይዛችሁልን ነው አሉ። እሺ አሉ። ወታደሮቹ ሰይፍ ይዘው ቆመጥ ይዘው ሰንሰለት ይዘው ክርስቶስን ሊያስሩት ሄዱ። ጌታችንን ሊያስሩ ሲሄዱ
ጌታችን እያስተማረ ነው። ክርስቶስ ሲያስተምር 5000 ሕዝብ ነው የሚማረው። ብዙ ጊዜ በጣም ብዙ ሺህ ሕዝብ ተደርድሮ ክርስቶስ መሃል ቆሞ እያስተማረ ነው። እነዚህ ወታደሮች መጡ ሊይዙት ማለት ነው። ሲያዩ እያስተማረ ነው። የጋለ ትምህርት ላይ ነው ያለ። አይ ችግር የለውም በቃ ይጨርስና ትምህርቱን እናስረዋለን ብለው እነዚህ ወታደሮች እዛው ቁጭ ብለው ትምህርቱን መስማት ጀመሩ። ከኔ ጋር ናቸው። የማንን ትምህርት? ይገርማቸዋል። ቁጭ ብለው የክርስቶስን ትምህርት ሲሰሙ ወታደሮቹ ተመስጠው ለምን እንደመጡ ረሱት። የክርስቶስ ትምህርት እኮ ሁሉን ያስረሳል አይደል? እንኳን የክርስቶስን የኛን ኃጢአተኞቹን ትምህርት ቁጭ ብላችሁ እየሰማችኋል። የክርስቶስ ትምህርት እኮ የጌታ ትምህርት ከራሱ ከጌታ ማለት የእግዚአብሔርን ቃል ከእግዚአብሔር መማር የራሱ ቃል ነው። መለኮታዊ ቃል ነው። ብፁዕ ቅዱስ አቡነ ሺኖዳ ምን ይላሉ? ምን ነው ዓለምን ዛሬ ያጥለቀለቀው የድምጽ መቅረጫ ምን ነው የዛኔ በኖረና የጌታን ድምጹን ተቀርጾ በሰማ ነው ነበር። ድምጹን ብንሰማው ደስ አይላችሁ ምእመናን? አምላካችን ድምጹን ያሰማል። የሱ ድምጽ እኮ ሐዘንን ያርቃል፣ ይነቅላል፣ ነፍስን ሰላም ይሰጣል፣ ያረጋጋል፣ ንጹህ ያደርጋል። ከሰማችሁት ቃል የተነሳ ንጹሃን ናችሁ ይላል። የክርስቶስ ትምህርት ንጹህ ያደርጋል። ቃል እግዚአብሔር ቃል ንጹህ ይላል። የእግዚአብሔር ቃል ንጹህ ነው። ራሱ እግዚአብሔር ሲናገረው ደግሞ የበለጠ ይነጻል። እሱ የታመመውን ዳን ሲለው ይድናል፣ የሞተውን ተነስ ሲለው ይወጣል። ድምጹን ብንሰማ እኮ የሞተ ማንነታችን ይፈወስ ነበር። አምላካችን ድምጹን ያሰማል። እና እነዚህ ደቀ መዛሙርት ማን ነው ወታደሮች ጌታን ሊያስሩ መተው ቁጭ ብለው ትምህርቱን ሲሰሙ ዋሉና በሰላም ግቡ ሲባል አሜን ብለው ወደ ቤታቸው ሄዱ። ምን ሊያረጉ ነው የመጡት? ሊይዙት ነው። ጸሐፍት ፈሪሳውያን ሲያዋቸው ባዶ እጃቸውን ናቸው። የታለ አላቸው። ማ አሉ። እንዴ አስራችሁ ይዛችሁ ነው ብለናል እንዴ ላክናችሁ አሏቸው። እረኛ እስከ ዛሬ እንዲህ ያስተማረ ሰው በዓይናችን አይተን አናውቅም። እንዲህ ያለ አስተማሪ አይተን አናውቅም አሉ። ጸሐፍት ፈሪሳውያን ተበሳጩ። የሱን ትምህርት እኮ የወደዳችሁት እናንተ ያልተማራችሁ ተራ ሰዎች ስለሆናችሁ፣ ዕውቀት ስለሌላችሁ። ላልተማረ ሰው ነው የሱ ትምህርት የሚሆነው። እስቲ አንድ የተማረ ሰው የሱን ትምህርት ቁጭ ብሎ ተምሮ ያውቃል ወይ? አንድ የተማረ ትልቅ ደረጃ ላይ ያለ ሰው የሱን ትምህርት የተማረ አለ ወይ አሉ አይሁድ። አለ የለም? መልሱልኝ ምእመናን። ማ ይገርማቸዋል። ኒቆዲሞስ እዛ ቦታ ላይ ቆሟል። ይሄ ወሬ ሲወራ ይሰማል። አንድ የተማረ ሰው የሱን ትምህርት ተምሯል ወይ ሲባል ኒቆዲሞስ እዛ ቁጭ ብሏል። ኧረ እኔ ያለው ተምር ያለው እንዳይል ፈራ። የተማረውም በቀን ሳይሆን በምንድን ነው? ተደብቆ ነው አይደለ? ስለዚህ ኧረ እኔ ያለው እኔ እኮ ተምር ያለው እንዳይል ፈራ። ዝም እንዳይል ደግሞ ቆጭ። እንደው አሁን እንዴት ብዬ ዝም እላለሁ አለና እዚህ ላይ አስተያየት አለኝ አለ ኒቆዲሞስ። እዚህ ላይ አስተያየት አለኝ አለ። ምንድነው አሉት ጸሐፍት ፈሪሳውያን። አሁን እሱ የተማረ ሰው ነው፣ ሊንቁት አይችሉም። ምንድነው ሲሉት እኛ ሄደን ያስተማረውን ነገር ሰምተናል ወይ? አልሰማንም። ሄደው የተማሩት ወታደሮቹ ናቸው አይደለም? እኛ የተናገረውን ሳንሰማ ያስተማረውን ሳናውቅ በሱ ላይ እንፈርድ ዘንድ ሕጋችን ይፈቅዳል ወይ አለ ሲል አይሁድ አሁን አንተ ዝም በል ምን ታውቃለህ እንዳይሉት የተማረ ሰው ነው አይደለ? በቃ እስቲ ሕጉ ምን እንደሚል ወደ ቤታችን ሄደን እንመርምር አሉ። ስብሰባው ተበተነ ይላል። ከኔ ጋር ናቸው? ምኑ ተበተነ? ኒቆዲሞስ ደፍሮ ስለ ክርስቶስ መመስከር ቢያቅተውም ቢያንስ በክርስቶስ ላይ ያመፀውን ስብሰባ ምን አደረገው? በተነው። ይኸውላችሁ ምእመናን እንደው መልስ መስጠት ቢያቅታችሁ ስብሰባ መበተን ያቅታችኋል? አንዳንዴ አሁን የምትሰሩበት መስሪያ ቤት ሰዎች ስለ ቤተ ክርስቲያን የማይሆን ነገር አይናገሩ? ስለ ተዋህዶ ሃይማኖት፣ ስለ እመቤታችን፣ ስለ ቤተ ክርስቲያን፣ ስለ ክርስቶስ የማይሆን ቃል ይናገራሉ። ሲናገሩ ከቻላችሁ ደፍራችሁ መልስ ስጡ። መልስ መስጠት ካቃታችሁ ግን ቢያንስ ስብሰባውን መበተን አያቅታችሁ። እንዴ የሥራ ቦታ እኮ ነው ማለት አይቻልም? የድርጅቱ ደንብ አይፈቅድም ማለት አትችሉም? አዎ በሕጉ መሰረት አሁን ያለነው የሥራ ቦታ ነው እንከባበር ብሎ ስብሰባ መበተንም አንድ ችሎታ ነው። ኒቆዲሞስ በተነው። አሁን እምነቱ ትንሽ እየጨመረ አልመጣም? ምእመናን መጥቷል። ቅድም በክርስቶስ አፍሮ ነበር። ክርስቲያን ሆኖ መታየት አስፈርቶት ነበር። አሁን ግን ደፍሮ መመስከር ባይችልም ፈራ ተባ እያለ ቢያንስ ስብሰባውን በተነው ማለት ነው። አምላካችን በስሙ ላይ የሚነሳ አመፅን የምንበትንበትን ኃይል ለሁላችን ያድለን። ኒቆዲሞስ ወጣኒ ነበር፣ ጀማሪ ነበር። መጀመሪያ በእምነቱ የሚያፍር ክርስቲያን ነበር። ቀስ ብሎ ግን ፈራ ተባ እያለ ለእምነቱ ለመመስከር ሞከረ።
ኒቆዲሞስ ከወጣኒነት ወደ ማዕከላዊነት፣ ከማዕከላዊነት ወደ ፍጹምነት ደርሷል። ወደ ፍጹምነት የደረሰው መች መሰላችሁ? ዮሐንስ ወንጌል ምዕራፍ 19 ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበትና በሞተበት ዕለት ኒቆዲሞስ እንደ ሌላው ቀን ሳይፈራ፣ በሌሊት ልምጣ ሳይል፣ ፈራ ተባ ሳይል ስለማይቻል መጡና በግራና በቀኝ የተሰቀሉትን ወንበዴዎች እግራቸውን ሰበሯቸው። እግር የሰበሩ ለምንድን ነው? መስቀል ላይ የተሰቀሉ ሰዎች በእግራቸው ከፍ ብለው ነው የሚተነፍሱት። እግራቸው ከተሰበረ መተንፈስ አይችሉም፣ ይሞታል። ክርስቶስን ግን ሲያዩት ወዲያውኑ ሞተው ነበር በ3 ሰዓት። ለምንድን ነው ክርስቶስ ወዲያው የሞተው? ከዛ በፊት 6666 ጊዜ ምን ብሏል? ተገርፏል። አጥንቱ እስከሚታይ ተገርፏል። በሾለ የአይሁድ መግረፊያ እኮ የሮማውያን መግረፊያ አጥንት፣ የሾለ አጥንት አለው፣ እሾህ አለው፣ ብረት አለው፣ የብረት ቁርጥራጮች አሉ። እላዩ ላይ ሲያርፍ ስጋውን እየነጨ ነው የሚነሳ። አንዳንዴ ሲገርፉት ስጋውን ይነጭና በጣም ብዙ ስጋ መግረፊያው ላይ ስለሚኖር መጀመሪያ መግረፊያውን አራግፈው ነው ድጋሚ የሚገርፉት። አምላካችን እንደዛ ተገርፎ በዛ ላይ ስቃዩን ለመቀነስ እንኳን አልፈለገም። አይሁድ ሮማውያን ሰው ሲቸነክሩ ሚስማር ከመቸንከራቸው በፊት መቼስ ትንሽ ሰብአዊነት ስላላቸው ሰውየው በጣም እንዳያመው ወይን ጠጅ ያጠጡታል፣ እንዲሰክር ማለት ነው። ከሰከረ ህመሙ ትንሽ ምን አይለው አይሰማውም። ክርስቶስ ሊያጠጡ ሲል ወይን ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አይፈልግም። እያንዳንዱን ህመም መታመን ፈልጓል ለኛ። ስለዚህ ተፋው። ሐሞት ነው የጠጣው እንጂ ወይኑን ግን ተፋው ነው የሚለው። ወይን ዘያስኦዝዝ ይላል። የሚያደነዝዝ ወይን አልፈልግም፣ ተፋው። ስለዚህ ክርስቶስ በዛ ሁሉ ስቃይ ላይ ሆኖ በ3 ሰዓቱ ሞተ። ክርስቶስ በተሰቀለ ሰዓት ሐዋርያቱ በዛ አልነበሩ ከዮሐንስ በስተቀር። አንደኛው ሐዋርያ በ30 ብር ሸጠው፣ ሌላኛው 3 ጊዜ ካደው፣ ሌሎቹ እግሬ አውጪኝ ብለው ጠፉ። ዘመድ አልነበረውም ክርስቶስ። ዓርብ ዕለት ባለቅኔው ምን አሉ? አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን በሉ እስኪ ዘመድ የለም። አዎ በክፉ ቀን ዘመድ አለ። የደስታ ቀን የሚያጅቡን ሰዎች ባለን ጊዜ አይዞ የሚሉን። ክርስቶስ አሳና እንጀራ ባበረከተ ጊዜ እኮ ዘመዱ ብዙ ነበር አይደል? ያን አሳና እንጀራ እየበሉ እንደውም ጭራሽ ሲጠፋባቸው መምህር ሆይ የት ሄደህ ጠፋ እያሉ እኮ ሲፈልጉት ዋሉ ይላል ዮሐንስ ወንጌል ምዕራፍ 6 ላይ። መምህር ሆይ የት አደርክ ሲሉት ነበር። የጠገቡ ቀን ሁሉም ወዳጆቹ ናቸው። አሳና እንጀራ ሲያበራ፣ ፊቱ እንደ ፀሐይ ሲያበራ በታቦር ተራራ ላይ ጴጥሮስ፣ ዮሐንስ፣ ያዕቆብ በዚህ መሆን ለኛ መልካም ነው ሲሉ ነበር። በቀራንዮ ግን በዚህ መሆን ለኛ መልካም ነው አላሉ። እግሬ አውጪ ብለው ጠፉ። ብቻውን ነበር ክርስቶስ፣ ዘመድ አልነበረውም። ሁላችሁ ብቻዬን የምትተውኝ ይመጣል ብሎ ነግሯቸው ነበር። በጭንቀት ሰዓት ክርስቶስ ብቻውን ነበረ። በዛን ብቻውን በሆነ ቀን በመከራ በስቃይ ተገርፎ ተቸንክሮ በ3 ሰዓት ስቃይ ከሞተ በኋላ ኒቆዲሞስ ተነሳ። ጌታ ሆይ አለ፣ እንደ ሌላ ቀን አላፍርብህም። እንደ ሌላ ቀን እስኪመሽ አልጠብቅም፣ ሌሊት እስኪሆን አልጠብቅም። እምነቴን ዛሬ በአደባባይ ገልጻለሁ ብሎ ኒቆዲሞስ ከቤቱ ወጣ። ወደ ጲላጦስ የአርማትያው ዮሴፍ ከሚባል ሌላ ጻድቅ ሰው ጋር የሸንጎ አባል ነበረ። እንግዲህ ቅድም ኒቆዲሞስ አስተውላችሁ ከሆነ መምህር ሆይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን ብሎ ነበር። ምን እንላለን? ስለዚህ እንደሱ እንደ ኒቆዲሞስ ያመኑ ሌሎችም የአይሁድ ሰዎች አሉ፣ ባለስልጣናት አሉ። ስለዚህ መምህር ሆይ መምህር ሆነ ተልከህ እንደመጣህ እናውቃለን ስላለ ዮሴፍ ዘአርማትያና ኒቆዲሞስ ሄደው ጲላጦስ ጋር ቀረቡ። የኢየሱስን ስጋ ለመኑት ይላል። እስኪ ከኔ ጋር በሉ፣ የኢየሱስን ስጋ ምን አሉት? ለመኑት። የኢየሱስን ስጋ ለመለመን ያብቃ። ማንን የለመኑት? ጲላጦስን። አሁን እዚህ መሃል እኔ ንስሐ አባቴ ገላምጡኛል፣ በደንብ አይንከባከቡኝም፣ እኔ እሳቸውን መለማመጥ ሰለቸኝ ብሎ ከስጋው ደሙ የሚርቅ ሰው አለ። ለክርስቶስ ስጋና ደም ምእመናን አይደለም ካህን ቀርቶ ጲላጦስም ይለመናል። እኛ እንኳን የምንለምነው ካህናቱንም አለ ራሱን ክርስቶስ ነው። ስጋህን ደምህን ለሕይወት እቀበል ዘንድ ስጠኝ እያለን የምንለምነው አምላካችን ስጋውን ደሙን ለሁላችን ይስጠን።
የኢየሱስን ሥጋ ለመኑት። ለሥጋህ ለደምህ አብቃኝ ብላችሁ ለምኑ። ኒቆዲሞሳዊ ጸሎት ማለት ይሄን ስጠን ለመኑት። ጲላጦስ ደብዳቤ ጽፎ ፈቀደላቸው። ዮሴፍና ኒቆዲሞስ ወደ ክርስቶስ ወደ ተሰቀለበት ቦታ ሄደው ከመስቀሉ አወረዱት ይላል። እንዴት አይነት ክብር ነው ምእመናን! ከመስቀሉ አወረዱት። ኒቆዲሞስ ያመነው በሰላም ቀን አይደለም፣ በክርስቶስ ያመነው በሞተበት ቀን ነው። ቀና ብሎ አይቶ ይታዘበኛል እንኳን በማይልበት ቀን፣ በሞተበት ቀን በክርስቶስ አመነ። የጌታን ሥጋ ገነዙት። ምን አይነት ክብር ነው የክርስቶስን ሥጋ መገነዝ ምእመናን! እንዴት ችለው ገነዙት? አይኑን እንዴት ከደኑት? እሱ አይን የሚያበራው አምላክ ነው አይደለም? አይንን የሚያበራውን አምላክ አይኖቹን እንዴት ከደኑት? እጁ የሰለለችን ሰው እጁን የሚፈውሰውን ጌታ ዮሴፍና ኒቆዲሞስ እንዴት ችለው እጁን አሰሩት? እያለቀሱ ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳ ሆይ አንተ ሞትክን እያሉ፣ ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸና ሆይ አንተ ደከምክን እያሉ እያለቀሱ ገነዙት። ሥጋውን አጠቡት። ይህን ጊዜ ራሱ እግዚአብሔር ገሰጻቸው። በመላእክቱ ይላል፣ የእኛ በመለኮቱ ይላል ትርጓሜያችን። ምን ብሎ ገሰጻቸው? ለምን እንደ ተራ ሰው እያለቀሳችሁ ትገንዙታላችሁ? እያመሰገናችሁ ገንዙት ተብለው ጸሎት ተሰጣቸው። አሁን ዛሬ ኦሪየንታል ኦርቶዶክሱም ምስራቁም ምዕራቡም ሁሉም የሚጸልየው ጸሎት አለ። ቅዱስ እግዚአብሔር በሉ እስኪ። ቅዱስ ኃያል፣ ቅዱስ ሕያው፣ የማይሞት ይህንን ጸሎት እየጸለዩ ማለት ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያሉ ዮሴፍና ኒቆዲሞስ ክርስቶስን ገነዙት። ውድ ሽቱ አመጣ ዮሴፍ። ማን ነው? ኒቆዲሞስ። በጣም ውድ ሽቱ። ገንዘቤ ለክርስቶስ ካልሆነ ለማን ይሆናል ብሎ እስከ ዛሬ ሲፈራ ሲተባ ነበር። አሁን ስልጣኔም ገደል ይግባ ሀብቴም ገደል ይግባ ከክርስቶስ አይበልጥም ብሎ ውድ ሽቱ አምጥተው፣ ያቺ ሴት የ300 ዲናር ሽቱ በጌታ እግር ስር አፍሳል ነበር። ዮሴፍ ደግሞ ኒቆዲሞስ ደግሞ ከሞተ በኋላ አምጥቶ በክርስቶስ ፊት ሽቱ አፈሰሰለት። አጠቡት እያለቀሱ። እመቤታችን በዚህ በግብረ ሕማማት ላይ ታመሰግናቸዋለች ዮሴፍና ኒቆዲሞስን። ሐዋርያት ጥለው በሸሹበት ቀን ክርስቶስን አጥበው የገነዙ የአምላክን ሥጋ ያከበሩ ካህናት ዮሴፍና ኒቆዲሞስ ናቸው። አሁን የትንሣኤ ሰሞን ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት። ዮሴፍና ኒቆዲሞስ ኢየሱስን በሰንዱናት ገነዙት። ግን በሦስተኛው ቀን ደግሞ ተነሳ እያልን እንዘምርላቸዋለን። ትልቅ ቅዱሳን ናቸው። በመከራ ቀን ሃይማኖትን መግለጽ እንዴት ያለ ነው! በሰላም ጊዜ በሌሊት መጣ ኒቆዲሞስ፣ በሰላም ጊዜ ፈራ ተባለ። የመከራ ቀን ግን ሞት ቢመጣ ይምጣብኝ ብሎ ሃይማኖቱን ገለጸ። በክፉ ቀን እምነታችንን ለመግለጽ እግዚአብሔር በቸርነቱ ይርዳል። ሰው የሚክደው እኮ በመከራ ቀን ነው አይደለም? ነው አይደለም? አሁን እዚህ ጉባኤ እየተማርን አያርገውና እንደው የሆነ አደጋ ጣዮች መጥተው ቤተክርስቲያኑን ከበው አንድ ሰው ከዚህ እንዳይወጣ እንገላቸዋለን ቢሉ አይዟችሁ ቁጭ በሉ እዚሁ ብላችሁ ትቀመጣላችሁ? ትቀመጣላችሁ? እኔም ካልኩ ነው። እኔ ጉባኤ ብለው ጠርተው ነው ምንም አውቀው ነገር የለም ልል ይችላል። ኩሉ ጻድቅ በጊዜ ርቱ ይላሉ አባቶቻችን። በሰላም ጊዜ ሁሉም ጻድቅ ነው አይደለም? ነው አይደለም? እንግዳ ባይኖር ሁሉም ሴት፣ ዝናብ ባይኖር ሁሉም ቤት ይባላል። ሁሉም ቤት እኮ ዝናብ ከሌለ ያፈሳል። ማፍሰሱ የሚታወቀው መቼ ነው? ሁሉም ሴት እንግዳ ካልመጣ እኮ ባለሙያ ነች አይደለም? እንግዳ ሲመጣ ነው ጉዱ የሚወጣው። መከራ ሲመጣ ነው ክርስትና እኮ የሚታወቀው። አልክድም ያሉ ክደዋል እኮ። አልክድህም ጌታ ወይ ያሉ ክደዋል። አላውቅም ብለዋል። ወአዲ ኢታውቀ ለነ ከመምንተን ከውን። ወንድሞች ሆይ ዛሬ የእግዚአብሔር ልጆች ነን፣ ነገ ምን እንደምንሆን ገና አልተገለጠም ይላል። ቆመን በመሰከርንበት እንክደው ይሆን? የሚያውቀው ማን ነው? እግዚአብሔር ነው። እና ሁሉም ሐዋርያ በሸሹበት ሰዓት ኒቆዲሞስ የለም ጌታ ሆይ ዛሬማ አልሸሽም፣ ብሞትም ካንተ ጋር ልሙት ብሎ ክርስቶስን ገንዘው ቅዱስ እግዚአብሔር ቅዱስ ኃያል ብለው ሥጋውን ተሳልመው በክብር ገነዙት። እንዴት አይነት ጸጋ ነው! ዮሴፍና ኒቆዲሞስ ያገኙትን ክብር ለማግኘት ያብቃል። ከፈለጋችሁ ይላል ቅዱስ ዮሐንስ አፈወርቅ፣ እኔ በዛ ዘመን ብኖር እኮ ክርስቶስን አጥቤ ገንዘው ነበረ፣ ክርስቶስን አለብሰው ነበር ካላችሁ ችግር የለውም፣ አሁንም ትችላላችሁ።
ወጣ በሉና ክርስቶስ ድሃ ሆኖ ነዳይ ሆኖ እርቃኑን ብርድ ሲመታው ታገኙታላችሁ። ሂዱና ለብሱት። ሄደ ድሃውን ካለበሳችሁ ማን እንዳለበሳችሁ ነው? ክርስቶስ። ቅዱስ ኤፍሬም ሶርያዊ በሶርያ ከተማ በሌሊት ይወጣና ከተማዩን እየዞረ የሞተ ድሃ ካለ ይፈልጋል። ሬሳ ሲያገኝ ይገንዘዋል። ይገንዘውና ሲመለስ ዛሬ ክርስቶስን ገነዝኩት ይላል። ዛሬ ጌታዬን አለበስኩት። ለነዳያን ካረግነው ለማን እንዳረግነው ነው የሚቆጠረው? ለክርስቶስ እንዳረግነው ነው የሚቆጠረው። አሁን እኛ በር ላይ ጥለን መተን እኮ ነዳያን እየለመኑን ገብተን ቤተክርስቲያን ውስጥ ጧፍ እናበራለን፣ ሻማ እናበራለን። ድሃው ረግጠ ገብተ መቅደስ ገብተ ሻማ ብታበራ የድሃው እንባ ያበራኸውን ሻማ ያጠፋዋል ይላል። ያጠፋዋል። ድሃው ረግጠ ከሄድክ ማለት ክርስቶስ በድሃ ውስጥ አለ የለም? አዎ። አባ ቢሾይ የተባለ አባት ያደረገውን ልንገራችሁ። አባ ቢሾይ የመጣ የሄደውን ሰው እግር ያጥብ ነበረ። ስራው በቃ እግር ማጠብ ነው። ከኔ ጋር ናችሁ ምእመናን? ጉድጓድ አለችው። እኔ እግዚአብሔር ፈቅዶልኝ ተሳልም ያለው እናንተንም ለመሳለም ያብቃችሁ። ያቺ ጉድጓድ አለች አሁንም ግብጽ ውስጥ እና ጉድጓድ ውስጥ ያጥባል። አጥቦ ሲጨርስ የእንግዳውን እግር ይስማል አይደል? አሁን ቀረ እንጂ እኮ ድሮ ባህላችን እንደዚህ ነው። እግር ይታጠባል፣ ከዛ ምን ይላል? ይሳማል። ከዛ አንድ ቀን እግር አጥቦ የሚስመው ቢሾይ አንድ ቀን እግር አጠበና የሆነን ሰውዬ እግሩን ሳመው። ከኔ ጋር ናችሁ? እግሩን ሲስመው እግሩ ላይ በሚስማር የተበሳ ነገር አየ። እግሩ ተቸንክሯል። ማን ነው ማለት ነው? ቀና ብሎ ሲያየው ክርስቶስ ነው። ከዛ ሰገደለት። ክርስቶስ ተሰወረ። ስለዚህ ያን ቀን እግሩን ያጠበው የማንን እግር ነው? ደስ አለው። የክርስቶስን እግር እጣቢ ብታገኙ ምን ታረጉታላችሁ? በቃ ጠጣዋለሁ ብሎ ሊጠጣ ጀመረ። ከዛ ደቀ መዝሙር ሲመጣ እግር እጣቢ እየጠጣየው ዘገነ ነው። ጭራሽ ብለብለ እግር እጣቢ መጠጣት ጀመርካ። ና ጠጣ አለው። ኧረ ዞር በል ላንተም ቀፎኛል አለ። ተው ጠጣ። በሶስተኛው እምቢ ሲለው ጌታዬን አጠብኩት የእሱን እግር እጣቢ ነው አለው። ኧረ አምጣው ልጠጣ ሲል እጣቢው በኖ ተኖ ጠፋ። ከዛ መነኮሳቱ ሰሙ። እንዲህ አባ ቢሾይ እግር አጠበ የክርስቶስን ለእኛ የሚገለጥልን ብለው መጥተው ተሰብስበው ነገሩት። ቅዱሳን የዋህ ናቸው፣ ምቀኝነት የለባቸውም። ደረቱን እየደቃ ለእኔ ለኃጢአተኛው ታይተ ለእነዚህ ለመነኮሳት ለምን ለማትታያቸው? ጌታ ሆይ ተገለጽ አለ። ጌታችን ተገለጸና እሁድ ጠዋት ተራራ ጫፍ ላይ ወጥተው ይጠብቁኝ ይገለጽላቸዋለሁ። ታጥበው ታጥነው ተዘጋጅተው በጠዋት ተነስተው እሁድ ከቅዳሴ መልስ ተራራ መውጣት ጀመሩ። ማን ሊያዩ? ክርስቶስ። ከዛ እየወጡ እያለ አንድ ነዳይ ቁስል በቁስል የሆነ ድሃ እባካችሁ እኔም ከፈወሰኝ ጌታ ይልየው ይዛችሁኝ ውጡአል። ኧረ ተው ይህን ተራራ እኛ ራሳችንን መውጣት ከብዶናል፣ ጭራሽ አንተን ተሸክመንም አይሆንም፣ ዞር በላሉት። አባ ቢሾይ ሲያየው ይህ ድውይ እያለቀሰ ነው፣ ጌታ ቢያገኘው ይፈውሰዋል አለና ና በቃ ብሎ በትከሻው አዘለው ማለት እንኮኮ አድርጎ ይዞ ተራራውን መውጣት ጀመረ። ከኔ ጋር ናችሁ? ሲወጣ የሰውየው ክብደት እየጨመረ መጣ። ሲወጣ አሁንም ክብደቱ እንደ ሰውዬ ኪሎ እየጨመረ ነው እንደሚመጣው ብሎ ቀና ብሎ ሲያየው ክርስቶስ ራሱ ነው። ሰማይና ምድር የማይሸከሙን እኔ እንዴት እሸከማለሁ አለው። ክርስቶስ ባርኮት ሄደ። እነዛ ሰዎች ውሰዱኝ ሲላቸው ጥለው የሄዱት ማንን ነበረ? ክርስቶስን ነበር። ክርስቶስን ከፈለጋችሁ ቤተክርስቲያን በር ላይ ካሉት ነዳያን አንዱ ሆኖ ታገኙታላችሁ። እሱን ረግጠን ወጥተን ነው እዚህ ማረን የምንለው። ለዚህ ነው ቅዱስ ዮሐንስ አፈወርቅ መቅደሱን በእንቁ በጌጥ በወርቅ ታስጌጣላችሁ፣ ክርስቶስ ግን እርቃኑን ሆኖ አይታችሁ ረግጣችሁ ታልፋላችሁ። ድሃው ሲለምን ጥለው ስታልፍ ክርስቶስንም አንተ ስትለምነው አልፎ እንደሚሄድ ወቅ ይላል። ስለዚህ ዮሴፍና ኒቆዲሞስ ያገኙትን በረከት የሚፈልግ እርቃኑን የወደቀ ብዙ ድሃ አለ፣ እሱን አልብሱ ለእኔ እንዳደረጋችሁ ትቆጥረዋለሁ ነው ያለው። የኒቆዲሞስ ክርስትና እያየነው ያደገ ክርስትና ነው። ነቢየ እግዚአብሔር ዳዊት የሕግ መምህር በሉ እስኪ በረከት ይሰጣል። አዎ ኒቆዲሞስ መምህረ ሕግ ነው፣ የሕግ መምህር ነው። በረከትን ይስጠለሁላችሁ። ወይሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል ይሄዳል ብሏል። መጀመሪያ ፈሪ ነበር፣ ቀጥሎ ፈራ ተባ ብሎ ስለ ክርስቶስ መሰከረ። በመጨረሻ ግን ጌታውን እስከ መገነዝ እስከ ሰማዕትነት በቃ። ክርስትናችን እንደ ኒቆዲሞስ የሚያድግ ይሁንልን። የኒቆዲሞስን በረከት ያሳድርብን። የሰማነውን በልቡናችን ጽላት ይጻፍልን።